እሱን ሳይሆን ሆን ብሎ ሴት የሚያሳድድ ሴት የኔ ቆንጆ ፀጉርሽ ያምራል እስቲ ሀይ በይኛ እንዴ ውስጥ መስመር ቁጥርሽን ትሰጪኝና እንሞዳሙድ ጠገኛ በዚህ አይነት ወንድ ስርዓት ያለውና በራሱ የቆመ ኮንፊደንስ ያለው ወንድ ጽፈሽለት አይመልስም እንኳን ሊጽፍልሽ ቀርቶ 99 ቴክስት ጽፈሽ አቤት ብሎ እንደው ከመለሰልሽ ራሱ በጣም እድለኛ ነሽ። ጊዜ የለውም የኔና ጀንትልማን ጊዜ የለውም። ሴት ልጅን ለመማረክ አይደለም የሚጋጋጠው፣ ብዙ ሩጫ አለበት፣ ብዙ ህልም አለበት፣ ብዙ ጥረት የሚያደርግበት ጉዳይ አለ። እናንተ ግን ዊን ዊን የሚለው ነው የሚስባችሁ። ቆንጆ ነው አለች። ቁንጅና አይለካም፣ የወንድ ቆንጆ የለውም ሲጀምር። ለዛ ነው ቆንጆ ምናምን የሚል ነገር ስታነሱ እዚህ ቤት ራሱ የሚያበሳጨኝ። ወንድ ልጅ ቆንጆ ይኸው ቆንጆ ቢሆን ልቡ ቆንጆ አይደለም ምን ያደርግላታል? አቃጠላት እኮ ገንዘቧን መጦ ጨርሰው ተጫወተባት። ሱስ መወጫን ያረጋት ሰርታ ለሱ ግብር ይመስል ነገር ይመስል ማለት ነው። ሰው ላይ ሆናት ወይ ለእናቱ አልሆነ ወይ ለራሱ አልሆነ። ምን ያደርጋል? ቁንጅና ብቻ ቆንጆ ነው አቤት ሴክሲ ነው ምናምን የምትሉት ወንድ ምን ያደርግለታል? ወንድ ልጅ ልብ ከሌለው ቁንጅናው ተበጥብጦ አይጠጣ። አንድ ቀን ቁጭ ብለሽ አታወሪም ጠረጴዛ ላይ ከቁንጅናው ጋር። ቁንጅናውን አግብተሽ አትኖሪም። ቁንጅና ዋው ሊደነቅ ይችላል። አዎ ምንም ጥያቄ የለም። አሁን እንደ ወንድ እኔም ላደንቅ እችላለሁ። ቆንጆ ሴት ካየው በጣም ነው የምታምረው፣ በጣም ነው የምታምረው ከሚለው ቃልና አድናቆት ባሻገር ግን እርምጃ ተራምጃ አልሄድም። በቃ ቆንጆ ናት፣ ኦፍኮርስ ተፈጥሮንም ታደንቃለህ። ግን ቆንጆ ናት እንዴት ነሽ ምናምን ብለህ ከስር ከስሯ ስልክሽን የኔ ናት እንደዚህ ብንሞዳሞድ ምናምን ካልክ ወርደሃል፣ በቃ ወድቀሃል። ቁንጅና ስትከተሉ ነው ገደል የምትገቡት። ቁንጅና አደገኛ ነው። ስለዚህ ቁንጅና አሁን ያትርፍሻ፣ ምን ዋጋ አለው? ከዚህ በፊት ለዛ ነው ሁሌ የምላችሁ ወንድ ልጅ ጠንካራ ከሆነ ጀግና ነው የሚባለው፣ ጎበዝ በራስ መተማመን ያለው ነው የሚባለው እንጂ ወንድ ልጅ ቆንጆ ነው አይባልም። በመሰረቱ ቁንጅና ለሴት ነው። ሴት ልጅ ቆንጆ ነች ምናምን ይባላል። ስለዚህ አንቺ በቁንጅናው ተማርከሽ በአልባሌ ቲክቶክ ላይ በምትሞዳሞዱ እኔ እኮ ጋይስ አውሩ እኮ ችግር የለውም እኮ ሶሻል ላይፍ ነው ማለት ማናችንም እኮ ሶሻል ላይፍ እኮ ይኖረናል አይደል? ከሰዎች ጋር ትግባባላችሁ፣ ስቃላችሁ፣ ትጫወታላችሁ ምናምን ግን ገደብ ይኖራችሁ ጋይስ። መስመር እንዴ ዝም ብሎ የመጣ በሙሉ ይገባል እንዴ ልባችሁ ውስጥ? ዝም ብሎ በቃ ደስ ያላችሁ በሙሉ ይገባል? አንዳንዴ እኮ ቀይ መስመር ሊኖረን ይገባል። ሰው ቤት ገንብቶ ቪላ ቤት ይሁን ፎቅ አጥር ያጥራል። ቤት ውስጥ ሌባ እንዳይገባበት ሰው እንዳይገባ አጥር ያጥራል፣ ዘበኛ ይቀጥራል። ግዑዝ የሆነውን ነገር እቃ ምንድነው ብሎኬት ደርድሮ የሰራውን ቤት። የሰው ልጅ እኮ ከብሎኬት በላይ እኮ ክቡር ነው። እንዴት ብሎኬት ደርድረን ፎቅ ቪላ ቤት ሰርተን አጥር ካጠረ እንዴት ለልባችን አጥር አይኖረን? እንዴ በፈጣሪ አምሳል የተፈጠረን ሰዎች እኮ ነን እኛ። እንዴ ውድ እኮ ነው የሰው ልጅ፣ በጣም እኮ ኤክስፔንሲቭ ነው። አንቺ አሁን እያወራሽው ያለሽው ነገር ምናልባት የሆነብኝ ብለሽ ሊሆን ይችላል፣ ግን የሰው ልጅ ላይ ሊሆን የማይገባው ነው። ምክንያቱም ሰዎች ራሳችንን ልንከላከል ይገባል፣ ራሳችንን ልንጠብቅ ይገባል። እግዚአብሔር ይጠብቀኛል አትበይ። እግዚአብሔር በእያንዳንዱ እርምጃሽ የአንቺ ኃላፊነት የሆነውን ሁሉ እየተከተለ ሲጠብቅሽ አይገኝም። አንቺ ኃላፊነት አለብሽ እንዴ። እግዚአብሔር ይጠብቀኛል ብለሽ ከአምስተኛ ፎቅ ትዘያለሽ እንዴ? ይጠብቅሻል እኮ ግን መፈታተን ነው የሚሆነው። እስቲ አድነኝ ይጠብቀኛል ብለሽ ትዘያለሽ። ፈጣሪ ያለልኝ ብለሽ ጫካ ትገቢያለሽ። ፈጣሪ ያለለት ጅብ ይበላሻል። አለቀ። ጅቡም እኮ ራቴን ስጠኝ እያለ እኮ ይጠይቃል እኮ ፈጣሪውን። ራስሽን የመጠበቅ ኃላፊነት አለብሽ። እያንዳንዳችን ራሳችንን ፕሮቴክት የማድረግ ማንም ሰው እንደፈለገ እየመጣ የሚያንቦጫርቀው ህይወት አይደለም መሆን ያለበት። እንግባባለን፣ እንስቃለን፣ ከሰዎች ጋር ጥሩ ሪሌሽንሺፕ ይኖረናል። ግን ቀይ መስመር ይኖረናል፣ ማንም ሰው ጥሶ የማይገባው። ያንን ነገር ጥሶ ስለገባ ነው ዛሬ በመጣሽ ቁጥር ገንዘብ የምትልኪለት። በመስኮት የምታዩት ነገር የፈለገውን ያህል ውብ ቢሆን መስኮቱን ዝጉት፣ የሚጎዳችሁ ከሆነ ብዬ ነግሬያችኋል። በመስኮት የምታዩት ነገር የሚያምር ነገር ከሆነ ግን የሚጎዳችሁ ከሆነ መስኮቱን ዝጉት። ሰው አሁን አንቺ አፈቅረዋለሁ አልሽ፣ ይጎዳሻል። ሰው ለቀሽ ውጪ ከዚህ ህይወት። ለቀሽ የምትወጪው
አንዳንዴ እየመረራችሁ የምትውጡት አለ። እንደማይሆናችሁ የምታውቁበት መንገድ ላይ ጥላችሁ ትወጣላችሁ። ስለዚህ ከዚህ ህይወት ለመውጣት በመጀመሪያ ደረጃ እንደማይሆንሽ አስምሪበት። አይበጅሽም። በቃ የቲክቶክ ልክፍት አይሆንም ጋይስ። ከቲክቶክ ላይ ከሰዎች ጋር ተግባቡ፣ ስራ ስሩ፣ ቢዝነስ ስሩ፣ ንግድ ነግዱ፣ ምናምን ነገር ገቢ ያገኙበት እንጂ ልብ የሚሰጥበት ቦታ አይደለም ጋይስ። በጣም ብዙ አይነት ጭንብል አድርገው የሚመጡ ሰዎች አሉ። ጥሩ ነው የሚመስሏችሁ ስታዩዋቸው እንደዚህ፣ ግን ውስጣቸው በጣም አደገኛ ነገር አለ። ገብቷችኋል? ከዛሬ ጀምሮ እንደምታረጊው ከዚህ ሰውዬ ቀስ በቀስ ነው እየራቅሽ የምትመጪው። አንደኛ ገንዘብሽ እንዳትሰጪ ከዛሬ በኋላ ማማዬ እማ አባ ነው የምትባባሉ። እኔም እማ ለምን ግን አልልም ጋይስ። እኔ እማ ብል እኮ የሚሰጠኝ አይጠፋም። እውነት አትሊስት የአንድ ወር የቤት ኪራይን የምትከፍልልኝ ሴት አላጣም ከዚህ ውስጥ። እማ ማማዬ እማ ምልሽ ኢንቦክስ አድርጊልኝ በውስጥ መስመር እማ አባ እንባባልና ሊሰራ ይችላል። ለዚህ ወንድ የሰራ ለሱሰኛው ለሆነ ወንድ የሰራ ለእኔ መቼም ይጠፋል ብዬ አላስብም። እማ ስላለሽ በቃ ልብሽ ቅልጥ ይላል። ስለዚህ ለራስሽ ሪስፔክት አድርጊ። ገንዘብሽን አስቀምጪ። ለማንም አትበትኝ። የመጣሽው ለህይወት ነው፣ ለመለወጥ ነው ህይወትሽን። ቆርጠሽ ደግሞ ስትወጪ በአንዴ ቀላል ሊሆን አይችልም ሁሉም ነገር። ለመርሳት ምናምን ብለሽ አታስቢ። አሁን ቀስ በቀስ ከሱ ጋር ያለሽን ንግግር፣ ኮንቨርሴሽን፣ ኮሚኒኬሽን ጋፕ እየፈጠርሽበት ነይ። ለምሳሌ አንድ ቀን እየዘለልሽ ማውራት፣ እሱን ገብቶሻል። 2 ቀን እየዘለልሽ ማውራት፣ 3 ቀን እየዘለልሽ ማውራት፣ ጋፑን እያሰፋሽ ከዛ ስራሽ ላይ፣ ህይወትሽ ላይ፣ ከጓደኞች ከቤተሰቦች ጋር ጊዜ ማሳለፍ፣ ከእሱ ጋር የምታደርጋቸው ነገሮች እየቀነሽ ማለት ነው። ስለዚህ በዚህ መንገድ ቀስ እያልሽ ውጪ። ገንዘብ ግን እንዳትልኪለት። ጂኒ ያለው ቲክቶክ ላይ ያለ ስራ የሌለው ወንድ ሴት የሚጀነጅን ባል አይሆናችሁ። ተግባባን? ግልጽ ነው። አዎ አሌክስ፣ ግማሹን የሰማው ሴትዮዋ እያጣደፈችኝ ነበርና እሺ የሰማሁትን ሰምቻለሁ፣ እሺ እቀበላለሁ። ግን የእውነት አንዳንዴ እኔ ለሴቶች የምመክረው እግዚአብሔርን ሰው ይቀየራል ብሎ ራሱ ሰው ላይ የሆነ እድሜ፣ ጊዜ፣ ገንዘብን ኢንቨስት ማድረግ እንደ እኔ ኪሳራ ውስጥ መውደቅ ነው። አሁን እኔ ምን እንደምል ራሱ ግራ ይገባኛል። ለሱ ማለት ምንም አይነት ቃላት የለኝም። አሁን እንዳልከው እየራኩትኝ ነው ትንሽ ግን ይጽፍልኛል። ቪዲዮ ኮል በጣም ነበር የምናወራው። በቃ አሁን ደግሚ ልከልሽልን ነው። ከከለሽልንማ አደርን አይደለም። በቃ አሁን አንቺ ነገርሽን አይደል? አሁን ያልኩሽን ነገር ብቻ ተግብሪው። አሁን እንደገና ስለሚደውልልሽ ስለሚያደርገው ነገር የምትነግሪኝ ከሆነ በቃ አንደኛችሁን እንደዛ እያረኩ ልርቃው ፈልግና ልክ ሲደውልኝ ማለት ነው በቃ አንሺ ነው የሚለኝ። ሲጽፍልኝም አሁን ለምሳሌ ቴክስት ጽፎልኝ አይቼው አልመልስምልና አይምሮ ይዛው ቴክስት ላይ ነው ያለውና የግዴታ እመልሳለሁ። ለምን እንደዚህ እንደማደርግ ራሱ ለራሴ አይገባም። በቃ ጭንቅላትሽን ተጠቀሚዋ። አሁን ይኸውልሽ አይምሮ ከዚህ ከአንገታችን በላይ ያለው ጭንቅላት ቅል አይደለም። ገብቶሻል? ያስባል ከተጠቀምሽበት ነው። ግን ብዙ ነገር መቀየር የሚችል ነው። እንኳን እቺን ኢምንት ነገር ቀርቶ ዓለምን መቀየር የሚችል ፓወር አለ እዚህ አይምሮአችን ውስጥ። እንዴት ነው የምትጠቀሚው ነው። አሁን በልብሽ ነው እየሄድሽ ያለሽው አንቺ። አይምሮሽንም ተጠቀሚበት። ጭንቅላትሽን አሰሪው። ልክ አይደለም ከሆነ ልክ አይደለም። አይምሮሽ የሚልሽን አድርጊ። አንዳንዴ ሁሉም ነገር ፍሌክሰብል ሆኖ እንዲቀየርልን አንጠብቅ። ቻሌንጅ ያደርገናል እኮ ኦፍኮርስ። እንዴ በአንዴ እኮ አልገባሽም እና ተመችቶሽ ልትርቂ ነው እንዴ? አይደለም እኮ እንዴ። በሚመች መልኩማ እኮ ነገሮች እኮ አይስተካከሉም እኮ። የማይመች ነገር እኮ ነው እየደበረሽ እየጨነቀሽ እኮ ነው የምትወጪው። ገብቶሻል? እየደበረሽ እየጨነቀሽ እየታመምሽ ነው አሸነፈሽ ከዚህ ነገር ውስጥ የምትወጪው። ገብቶሻል? ስለዚህ ከዛሬ ጀምሮ ሲደውልልሽ ቆይ ብለሽ ፍሬን ያዝ አድርጊ። ልብሽ አንሺ ይልሻል። አይምሮሽ ግን ቆይ እስቲ አላንሳ፣ ሌላ ነገር መስራት። ገብቶሻል? በዚህ መልኩ ቀን ሲተካ እየተሻሻልሽ ትመጫለሽ። አመሰግናለሁ። እሺ ቤቲ ቴንክ ሶ ማች። ስለዚህ ገብቶሻል? ግልጽ ነው አሌክስ? ገብቶኛል። አመሰግናለሁ። እሺ መልካም ቀን።
ስሻሻል ደግሞ መጥቼ እነግርካለሁ። እሺ እሺ፣ በደስታ በደስታ። እሺ፣ አመሰግናለሁ። መልካም ቀን። መልካም ቀን። እሺ እሺ። ከባድ ቀዶ ጥገና ነው ያደረግነው አይደል ጋይስ? ምላጭም መርፌም አልረሳን በእርግጠኝነት። ሽሮፑን ዋጪ በቀን 3 ማስታገሻው የሚታዘዝላት ይሄ የራስ ምታቱ ነገሩን ጭንቅላቴ ሊፈነዳ ነው ጀለኝ ብሎ ራስ ምታታ ኪኒን አዛዥ ዋጡት። እሺ ሽሮፑን ወስዳችሁ ሼልፍ ላይ ምናምን እያስቀመጣችሁትን የተቸገር ነው። ከዛ አገረሸብኝ ትሉኛለ። ይዋጥ። የሚያስውጥም እንመድብ እንዴ? ቆይ አልገባኝም። የሚያስውጥም እንመድብ በየቤቱ ቡና ጠጣ። ጉንፋን ይዞኛል እና ጋይስ በጣም በትግል ነው ያለው። በቃ ዲሲፕሊን መሆን ስላለብኝ እንደ ወታደር የግድ ነው እንጂ ጉንፋን ይዞኝ በቃ ራሴ የሌላ ሰው ነው። ጤና ይስጥልኝ። 12 ደቂቃ ነው የቀረን። ኦኬ 12 ደቂቃችንን አጣጥመን እንጠቀማታለን። ደስ ምጥጣቅ በደንብ ሀይ በሚል ጦስ የተጀመረች ቲክቶክ ላይ የተጀመረች ጣጣ ይኸው የፈጠረችውን ጉድ ሰማችሁ አይደል? እኔ ብቻ እኮ ነኝ አሁን ፈዛዛ ደንዛዛ የሆንኩት። ማማዬ አልልም ቤቢ ቤብ ማማዬ እያልኩ እንደ እድሌ አልሞክርም። ሄሎ ሄሎ፣ ሰላም ምን ጉድ ነው? ሰላም። የራሴን ድምፅ ነው የሰማሁት። እናንተ ድምፄ እንደዚህ ያስጠላል እንዴ? በፈጣሪ የህፃናት ለካ የራሳችሁን ድምፅ ስሰሙት እንዴት ነው የሚያስጠላው? በመድኃኒዓለም እንዴት ነው ችላችሁ የምትሰሙት? ይሄ ሁሉ 2 ሰዓት በሙሉ የራሴን ድምፅ ስሰሙ ኮሶኮሰኝ። ጤና ይስጥልኝ። ሄሎ ሄሎ፣ የለች። እናንተ ድምፄ የህፃናት ማስፈራሪያ እንደሚመስለው ተጋጭቶ ሲመለስ እኮ ነው አሁን የምሰማው። ይህን ድምፅ እየሰማችሁ ነው እስካሁን? በእውነት ልትደነቁ ይገባል። ይህን ድምፅ ችላችሁ ይህን ድምፅ ችላችሁ ነው እስካሁን 2 ሰዓት በሙሉ ቁጭ ያላችሁት? ሄሎ ሄሎ፣ በር ላይ እኮ ነው አንዳንድ ሰው ቆይ ለምን እንደሚልክ ሪኩዌስት ግራ ግብት ነው የሚለኝ። ለምን ሪኩዌስት እንደሚልክ እውነቴን እኮ ነው። ጀስት የምታወሩት ነገር ከሌለ በጣም ብዙ የጨነቀው ሰው ይኖራል እኮ ጋይስ። ከታች ኮመንት ላይ አትጫወቱ። ሪኩዌስት ልካችሁ እናንተ ስትገቡ በእናንተ ምትክ ሌላ ሰው በገባው የሚል አለ። ገብቷችኋል? ሄሎ እሱ እንኳን እቃ እየሰበረች ነው። እሺ 10 ደቂቃ ነው ያለን። ስለዚህ ቶሎ እንጠቀምበት ደቂቃችን። እቃ ስትሰብሪ ማዳም ደግሞ መታ እሱ ጋር ነው እቃ ገብታ የሰበረችው ተብዬ ዘብጥያ እንዳልወርድ እኔ ደሜ መራራ ነው። እሺ ሄሎ ሄሎ፣ እሺ የሉም እኮ የሉም ጨረሽ። አብዛኞቹ ሪኩዌስቱን ልከውት እዛ ናቸው፣ ወይ ስራ ላይ ናቸው አንዳንዶቹ፣ ወይ የሆነ ነገር እና ሚስጥር እንዳንሰማ ተሳስተ በኋላም እንዴት ነው ስራ መስራት የምንችለው? እንዴት ነው ልጁን ማሳደግ የምንችለው? እሺ ልጁን እዛ ስራ ቦታ እንሂድ ሲለው በጭራሽ ሌላ ሰው የሰው አይን ልታሳይ ይለኛል። ፋይናሊ የእሱን ሁኔታዎቹን አይቼ እሱ ማይሆን መንገድ መያዙን ሳስቦ ልጁን ፋሚሊ ጋር ትቼ ለመውጣት ተገደድኩኝ። ልጁን ፋሚሊ ጋር አስቀምጬ ኦልሞስት ልጁ አመት አልሞላም። ይሄ ልጅ ወደ 10ኛ ወር ውስጥ ነው። ልጁን ትቼ ፋሚሊ ጋር አርጌ ወደ ስራ ቦታ እና እሱንንም የሱ ሁኔታዎቹ በደንብ ማየት አለብኝ ትዳር እስከሆነ ድረስ ሜቢ ይሄ ቻሌንጅ ሆኖብን ከሆነ ብዬ አየሁኝ። በዛ ውስጥም እኔ ልጁ ስለምናፍቀኝ ሰኞ ስራ ቦታ ከገባውኝ እስከ ሮብ በግድ ነው ከልጄ ርቄ የምኖረው። ምክንያቱም
በጣም ከባድ ነው። የወለደች እና መቼም ታውቃለች ማለት እንደሚከብድ። ሮብ እጄ ልጄን ለማየት እጄ 2 ቀን ከስራ ቀርቼ በዛውም የልጄ ናፍቆት ወጥቼ ቅዳሜና እሑድ ጨምሬበት አሁንም ደግሜ ሰኞ ሲመለስ ወደ ስራ ልጅ ምክንያት አድርገሽ ሌላ ሰው ለማግኘት ነው እያለኝ ቤት ውስጥ በነገር በተንኮል በቃ የኔን ጭንቅላት ዲሞራይዝ የሚያረግ ቃላቶቹን እየተጠቀመ ቤት ውስጥ አይምሮን እንድታመም ራስን እንድጠላ ራስን እንዲያጥፍ ብዙ ነገር ይናገርብኝ ነበር። ይሄ ሁሉ ቀርቶ እሺ ምንድነው የኔ መፍትሄ የሚሆነው? ይሄንን ማርጌ እንዲየው ለምንድነው እኔ ለቤታችን ለኑሯችን ብዬ የማረገው ነገር የማይሰማክ? ይሄንን እኮ ማረገው ሜቢ ቻሌንጅ የሚሆን ይሄ ከሆነ ብዬ ነው ብዬ ስነግረው ለምንድነው ልጁን አንቺ ልትዘሊ ምን ልትይ እናትነት ስሜት የማይሰማሽ ነው አይደል? ልጁን እዛ ትተሽ አንቺ እዚህ ጋር እንትን የምትይው ልጅ ነው ብለሽ ደግሞ በሰበቡ ቤተሰብ ጋር የምትመላለሽ ምናምን ጀስት እንደ ባለጌ ሴት እኔን ሲስለኝ ራስን እንዲጠላ በቃ ኦልሞስት የት እንዳለኝ እንዲሰማኝ በቃ ያለኝን ሁኔታ ሁሉ ማንም አይረዳኝም። ለቤተሰቦችም ዲፕ እንዳልነገር ይሄ ነገር ጥሩ አይሆንም። ደብቄም ደግሞ እስከመች ከራሴ ጋርና ከራሴ ጋር ብቻ እያወራሁኝ የሴት ጓደኛ የለኝም። የማንንም ለማንም ማውራት በማልችልበት ሁኔታ ብቻ ነው ይሄ ሁሉ ነገር ስችል ሲሰማኝ አየሁኝና መጨረሻ ላይ ምን አረኩኝ? ምን ማድረግ ያለብኝ ብዬ ቁጭ ብዬ ከራሴ ጋር ማውራት ጀመርኩኝ። በቃ ለምን ቤት ውስጥ ተመልሼ ለልጅም የማደርገው ነገር ለልጅም ብዬ የሚመላለሰው ነገር ቫልዩ ሆኖ አልተሰማም ይሄ ሰው። ስለዚህ ማድረግ ያለብኝ ምን ማድረግ ስለማያስደስት ምንድነው ማድረግ ያለብኝ? እሺ እንዲህ ማረኩኝና አየሁኝ አልተቀየረም። እስኪ አሁን ደግሞ ከዚህ ሰውዬ ርቄ ራሴን ማስተዳደርና ከራሴ ጋር ሆኜ መኖር እንደምችል እና ምን ማድረግ ደግሞ እንደሚፈልግ ርቄ ልዩ ብዬ አንድ ቀን ለአንድ ሳምንት እናቴ ከቤት በሄደችበት በችግር ጊዜ ልጄ ጋር ቆይቼ በመጣሁበት ታይም ጀስት በቃ እኔ በጣም ደክሞኝ ተሰላቻቼ ራሴን ጥዬ ከልጄ ጋር እንትን ሲል የነበረው ለቤታችን ብዬ ነው። ስመለስ እዛ ጋር እሱ ሌላስ በቃ ጀስት ራስን እንዲያጠፋ እንዲሰማኝ የፈለግሽው ቦታ ብለሽ እንዲያርገሽ እኔ ማላቆ ሚስት እንዲህ ነው እንዴ ምናምን እያለኝ እንዲሰማኝ ትልልቅ ቃላቶች መሸከም የማልችለው በህይወት የማልጠብቆ ነገር ይነግረኛል። አንድ ሌሊት ዝም ብዬ ያደርኩኝና በጠዋት ቁጭ ብዬ አንድ ትንሽ ልብስ ይዤ ወጣሁት። ሲወጣ ወጥቼም ለቤተሰቦችም ለማንም ሳልነግር ዝም ብዬ አንዷ ሴት ጋር አንድ ልጅ አላት ዝም ብዬ እንዲሁ እሷን ለማየት እንደሄድኩት አይነት ሰው ሂጄ እሷ ጋር ትንሽ ጊዜ ያሳለፍኩኝ ስራዬን እየሰራሁ በቃ ጀስት ለምን ከርቀት በፊት እሱ ሳላገባ በፊት ስለምታቀኝ በጣም ትልቅ ራዕይ ትልቅ ቦታ የምትጠበቅ ልጅ እንዲህ በቃ የሆነ ብዙ ነገሮች ስለተቀየረበት ምንም አላለችኝም፣ አልጠበቀችም። ከሱ ጋር እንደተደባበር አልነገርኩም። 1-2-3 ቀን ከሷ ቤት ስራ እየተመላለስኩኝ ሰራሁኝ። በወጣሁበት ታይም ምንም አላለኝም። ጀስት ሲወጣ ግን እንደምወጣ ነግሬው ነው እሱ ከቤት ሳልወጣ አድሬው ጠዋት ለመውጣት ሲል ይኸውልህ እኔ ይሄ ሁሉ ያረኩት ነገሮች ሁሉ አንተ ስላላስደስታ እኔ ደግሞ ይሄ ሁሉ ነገር ሳረግ አንተን የሚያስደስት መስሎኝ ይሰማኝ ነበር። ግን አንተ እንዲህ እያልክ እንዲህ በእንዲህ አይነት ሁኔታ ራስን እንዳጠፋ ራስን እንዲጠላ እና ያ ትልቅ ህልም ያላት ታደለች እንዲህ በእንዲህ አይነት ዙሪያ ላይ እኔን እንደምታስቀምጠኝ ከሆነ በቃ እኔ ካንተ ርቄ በሰላም መኖር ፈልጋለሁ ብዬ ነው ተነስቼ ለመውጣት ሲነሳ መሄድ የለብሽ ምናምን ብሎ ሻንጣ እጄ ላይ ያዘኝ። እኔ ምንም ቢሆን በቃ ካሁን በኋላ ወደ ኋላ እንዲመለስ የሚያደርገኝ ነገር የለም። በአሁኑ ሰዓት ላይ ራስን ሁሉ ጠልቼዋለሁ ብዬ
ለመውጣት ስነሳ መሄድ የለብሽም ከሄድሹ ከዚህ ግቢ ሰዎቹን ጠርቶ አከራያችን እናንተ ናችሁ ተጠያቂ ነኝ በሌለበት ቦታ እሷ የምትወጣ ከሆነ ብሎ እነሱን አደራ ብሎ ሄደ ብሎ ስመለስ ሸኛታለሁ አለ። እስከሚመለስ ድረስ ቁጭ ብዬ ጠበቅኩኝ። አውቆ አምሽቶ ወደ ማታ ይመጣል። ለነሱ ፕሮሚስ የገባበት ሰዓት አልፎ የት ሄደ ያለች በዚህ ሌሊት ብሎ ሄዶ ሲመለስ ጠበቅኩኝ። ሲመጣ እኔ ስለወሰንኩኝ ወጣሁኝ። ወጥቼ እንደምንም ሆኜ የሆነ ማቃት ሴትዮ ነበረች፣ ባለትዳር ናት። ያን ቀን ሌሊት እነሱ ጋር አደርኩኝና ከዛ በኋላ ቤተሰብ ጋር እንደሚሄድ እቺ ልጅ ጋር መጣሁኝ። እቺ ልጅ ጋር መጥቼ አሁን ያልኩት ልጅ ጋር መጥቼ እሷም ጠየቃ እንደመጣሁኝ እሷ ጋር ለየሆነ ታይም ቁጭ አልኩኝና ከዛ በኋላ መጨረሻ ግን ከሁኔታ እሷ እየተረዳች መጣች። ያው መሄድበት ቤተሰብ ጋር መሄድ አልፈለኩም እንዲሰማችሁ ስለማልፈልግ ብቻዬም ደግሞ ወጥቼ ለመከራየት እስኪ ትንሽ ብዬ ቁጭ አልኩት። እሷ ጋር ቁጭ አልኩኝና በመሃል ደግሞ እኔ አንድ ሁለት ቀን እሷ ጋር ካደርኩኝ 3 ቀን ልጄ ጋር ሄዳለሁ። ልጄ ጋር እየሄድኩኝ እሷ ጋር ደግሞ ልጄ ጋር በመሄድበት ሰዓት እሱ ጋር እንደሚሄድ አይነት በቃ ጀስት የኔ ሚስጥር ለማውራት ትንሽ እንትን አልኩኝ ከእሷ ጋር ማለት ነው። በመሃል ልጄ ጋር በመሃል ደግሞ እሷ ጋር እንደ ከመሸብኝ ነገር ማለት ነው እንዲህ ያረኩኝ ቆየሁኝ። መጨረሻ ላይ ይሄ ሰው በቃ እንደዚህ መሆን አለብሽ እንዲህ መሆን በቃ ይቅርታ ምናምን ነገር ብሎ ጀስት ጀነራላይዝ አድርጎ የራሱን ችግርን ሰው እንዲያቅበት ስለማይፈልግ የሱን ክፍተት ሰው እንዲያቅለትም ስለማይፈልግ ምን ይላል በቃ ምናምን ይለኛል። እኔ ደግሞ ከበፊትም የሚያወራው ነገር ስለማላይ ፕራክቲካሊ ማመን አልቻልኩም። ለማመን ይሄ ሰውዬ ውስጤ ማመን አለበት እሱ ስላለኝ ብቻ የሆነ ነገር እንትን ማለት የለብኝ። ጽፈት ስጭኝና ያልሽውን ሁሉ አረጋለሁ ይለኛል። አሁን ደግሞ እኔ አንዴ ከሱ ሰውዬ ስለወጣሁኝ እንዲህ ብቻ ስላለኝ እሱ እውነት ተቀይሯል ብዬ አብሬ ከገባሁኝ ነገ ከዚህ የተሻለ ጉዳት ሊጎዳኝ ስለሚችል አልመለስም ብዬ እየራኩኝ መጣሁት እና ወጥቼም እንዳልከስ አንድ መስሪያ ቤት ላይ ነን ያለነው በዛን ታይም ማለት ነው። በቃ እነሱ ማንም ጓደኛ የለኝም ከሱ ውጭ እዛ ግቢ። ከዛም ወደ ቤት ሲሄድም በቃ እሱና እኔ በቃ ማንንም ሰው ብቸኛዬን እንደሆንኩኝ እስከ መጨረሻ እኔን ያቀኛል እና አብሬ ያን አመት ጨረስኩኝ። 2016 ጨርሼ 2017 በቃ ጀስት በእንዲህ አይነት ሲቹዌሽን መቀጠል የለብኝም ግዴታ መስሪያ ቤቱን መቀየር አለብኝ ብዬ መስሪያ ቤት ቀየርኩኝ። መስሪያ ቤቱን እጅ አስቀይሬው ባለው እዛ እነሱ ጋር ሁኝም ደግሞ ወደ ሌላ የተሻለ ስራ ቦታ እየተወዳደርኩኝ ድንገት ከነሱ ግቢ እንደወጣሁት ያ ነገር ተሳካልኝ። ስትሳካልኝ በቃ እኔ የምታረጊ ነገሮች ሁሉ በድብቅ ነው፣ ሌላ ሰው ከጎንሽ ከጓለሽ አለ እንዲህ ያለ ጀስት እኔን ለመጉዳት ይሄንን እንዲህ ስላረኩኝ እንደዚህ በማረጌ እሱን ደብቄ ያረኩት ነገር አድርጎ ይነግረኛል። ከዛ በኋላ ለምን በመሃል ሰው እንዳያቅበት ስለሚፈልግ ስለሚያወራኝ እኔም አላወራም። ምስጢሩን ጀስት ልጁን ለማየት ወደዛ ወደ ቤተሰብ እንደሚመለስ ነው ለሰው የሚያወራ። እሱ ሰው እንዲያቅበት አይፈልግም፣ እኔም ለሰው እንዳወራ አይፈልግም። በእንዲህ አይነት ሁኔታ 1 ዓመት ሙሉ እንትን አልኩኝ። ለቤተሰቦቼ መጨረሻ ላይ ሂቴ ጋር ደወለና እንደወጣሁት እንዴት ነሽ ደህና ነሽ ብሎ ሂቴን ሰላም ብሎ እንዴት ናት እሷስ ምናምን ሲለው እውነትም ለነሱ ደግሞ ስላላሳወቅኩት ቤተሰቦቼ ስለማያውቁት እንዴ አላወቅንም እንደዛ ነው እንዴ ከሆነም ዛሬ ነው እንዴ የምትነግረን? የምትሞት ብትሆን የሆነ ነገር ላይ ብትሆን የተናደደ ሰው እንዲሁ ባየር ላይ ጥለክ ነው እንዴ በዛሬ ሰዓተኛን የምትጠይቅ? ከ2 ሳምንት በኋላ ነው ይቴ ላይ ደውሎ የጠየቃት። እስከዛ ቤተሰቦቼ ያውቁ ይሄንን ሁኔታ ላይ እንዳለው ማለት። ከዛ ሂቴ እንዴት አለችው። ከዛ በኋላ ቤተሰቦቼ ሲጠይቁኝ አዎ ልክ ነው ትንሽ አለመግባባት ተፈጥሯል። ለዛም ደግሞ
ራሴን ለማዳመጥ በቃ የሆነ ሰው ጋር ነኝ ያሉት ችግር የለውም አታስቡ፣ እኔ ለራሴ በቂ ነው እናንተን አላስቸግራቸውም ብዬ ቤተሰቦችን በታይሙ ልዬም እነሱ ጋር ስላለው እኔ ለራሴ አላንስም እነሱን አላስጨንቃቸውም ብዬ ይህን ውሳኔ ወሰንኩና ብዬ ራስን እየተሰማኝ ራስን ማየት ጀመርኩኝ። ከዛን ከግቢው ከወጣሁኝ ከሱ የተሻለ መስሪያ ቤት ውስጥ ከገባሁኝ በኋላ እዛ ቦታ እኔን ያስገባኝ ሌላ ሰው እንደሆነ እኔ በፊትም አይምሮዬን ቶርች የሚያደርጉበት ነገሮቹን እኔ በፊት ማውቅሽ ነበረ እያለ ጀስት እንትን ማለት ጀመረ። ተው እርግጠኛ ነህ ለዚህ ሁሉ ነገር ነገ ተጠያቂ ነህ፣ እንዲህ አይነት ነገር ባልክ ቁጥር እኔ ውስጥ እንዲህ አይነት ነገር ይሰማኛል። ሻንተ የምትፈልገው ነገር አሁን እኔና አንተ መለያየት እንዳለብን ይሰማኛል። እኔ የልጅ አባት ነኝ፣ በመጥፎ መልኩ ካንተ መራቅ መለያየትም አልፈልግም። እኔ ለአንተ ትክክለኛ እና የምትወደው ሚስት ትናንትና እንደዛ ስትንበርክልኝና ስታለቅስልኝ የነበረችው ሴት አወለደች ብሎ እንደዚህ የምታደርገኝ ከሆነ እኔ ካንተ ምንም ነገር አልፈልግም። በሰላም በፍቅር ሰው ካልተስማማ መራራቅና መለያየት ይችላል። እንዴት መለያየት እንዳለብንና ለልጅክም ደግሞ ምን ማድረግ እንዳለብህ በቃ ማውራት አለብን ሁለታችን ሲለው የሚያረጋቸው ነገሮች በሙሉ ላይ እኔ አልሳተፍም። ብድርም ሲጠይቅ እኔ አላቅም፣ መሬትም ሲሸጥ እኔን በቃ የሆነ ጀስት እንዲህ ላርግ እንዴት ነው እንዲህ አይነት ተክሌ እንዲህ ሲላረግ ኮምፒቲሽን ጓደኞቹ የሚያረጉትን ነገሮች ለማድረግ ይሄዳል። እኔ ዛን ጊዜ ውስጤ ስለማይዋጥልኝ አታርግ ማረግ ጥሩ አይደለም ማለት አልችልም። ምክንያቱም ኦልሬዲ የወሰነው ውሳኔ ነው ለኔ የሚነግረኝ። ወስኖ ከሌላ ሰው ጋር አውርቶ ብዙ ነገር ከኔ ጋር ሳይሆን ከጓደኞቹ ጋር ነው ተወያይቶ ጨርሶ ሪዛልቱን የሚነግረኝ። እንዲህ አይነት ሰው ደግሞ ምን እንዴት ብዬ ነው ኤክስፔክት የማረገው እንደባሌ ብዬ በቃ ራኩኝ። ቁጭ ብዬ ማድረግ ያለብኝን ነገር ጻፍኩት። ከሱ እኔን የማከብረኝ የማወደኝ ሰው ጋር ቁጭ ብዬ የሱ እግር አጣቢ ሆኜ የምኖርበት ሚንስ ምንድን ነው? መማረስ ምን ጠቀመኝ? ስለዚህ እኔን ለመውደድ አንድ ሰው ግዴታ እኔን ማክበር አለበት። እኔን ደግሞ ካላከበረኝ በቃ በፍቅር መራራቅ አለብን፣ በሰላም መራራቅ አለብን። በቃ ብወድም እየወደድኩኝ ከዚህ ሰውዬ መራቅ ነው ያለብኝ፣ ለልጄ መኖር አለብኝ ብዬ ርቄ 2 ዓመት ጨረስኩኝ ከሱ ርቄ። ለምን እንዳልከስ አይርቀኝም። አብሬ እንዳልሆን የሚያረገው ነገር በራሱ ብቻ ወርቶ እኔን አሳምኖ እንዲመለስ ይፈልጋል። እኔ ደግሞ ይሄ ሁሉ ታይም ቁጭ ብዬ ራስን እንዲያስቀምጨው ነገ ቢመለስ አብሬ እንዲህ ዞረሽ እንዲሆነሽ መተሽ እንዲህ ብሎኝ ነገ አይምሮን ስለሚያሳማኝ ያንን ነገር ኮምፕሊትሊ ማድረግ አልፈልግም። እኔ የምፈልገው ፕሮፐርሊ ሳወርቶበት ጥፋቱ መሆኑን አምኖበት ይቅርታ ጠይቆ ሚኖር ምናልባት አስቦበት የሆነው ነገር ለሱ እውነት ገብቶለት ከሆነ እንደዛ ማድረግ አለበት ብዬ ስለማምን እሱ በሚለው ነገር 100% ስለማላምን ግዴታ ሰው ማውራት አለበት ብዬ ጠብቅ ነበረ። እሱ የሚጠብቀው ከኔ ዝም ብዬ ገና ከዛሬ በራሷ ጊዜ ትመጣለች ብሎ ይጠብቃል። እኔ ደግሞ እንደዛ አልጠብቅም። ምክንያቱም ለምንድን ነው የወጣሁት? የተጠየቁት ጥያቄ ስላልተመለሰልኝ መመለስን አላስብም። እኔ አሁን እንዲህ አይነት ሁኔታ ላይ አሁንም እያለኝ ሁለተኛ ከዛም ካለበት ስራ ቦታ አሁንም ሌላ ደግሞ ተወዳድሬ ከዛ ፕሮፌሽን ዘርፍ ወጣሁት። አሁንም ሌላ ቦታ በስራ ከሱ እየራኩኝ በመጣሁኝ ቁጥር ደግሞ ጀስታውንም አዘባ ከኔ ጀርባ ሰው እንዳለ ሰው ዛጋ ይሆን በቃ ነገሮችን ኦርደር እንደሚያደርግልኝ ነገር በቃ ይነግረኛል። ጀስት እዛ ገባሽና ሚኒስቴር የገባሽ ይመስልሻል እንደ ይለኛል በነገር ማለት ነው። ኦኬ እንደዚህ ነው እንዴ የምታስቡ? በቃ አየሁኝና እሺ መፍትሄው ምንድነው ምናምን ነገር እና የሆነ ነገር ደግሞ በመጣ ቁጥር ኢቭን ለልጁ ኦልሞስት እኔ ከወጣሁኝ ራሱ 2 ዓመት አይደል ከዛ ዓመት ነበረ 3 ዓመት ልጁ
ጨርሷል። ታሳስ 2 ነበር 300 እስከ ዛሬ ድረስ ለዚህ ልጅ ምንም ነገር አድርግ ብዬም አላውቅም፣ አድርጎም አያውቅም። ጀስት ዝም ብሎ ይኖራል እንደማንኛውም ሰው። ህሊና አለው። ስታይ ሰው ሲያይ በጣም ንጹህ ትክክለኛ ሰው፣ አፉ ማር አንደበቱ ማር። ግን ለማያውቀው ሰው እሱ በቃ ፍራሽ በቃ በጣም ኮምፈርተብል ኤሪያ ነው እሱ። ማስመሰል የሚችል ሁሉ ነገር መሆን የሚችል ሰው ነው። እኔ ግን የሱን ባህሪ በጣም ስለማቅ ለዛ ነው መመለስም ያልፈለኩበት ምክንያት። አሁን የሚያወራው ነገሮች ሁሉ አጥቼ ነው እንዲሆኝ ነው እንጂ እኔ ለልጄ እንዲህ መሆን በቃ ማጣት እንደማጣጥቼ እኮ ነው እንዲህ አድርጊልኝ። የዛሬው ነው እንጂ እኮ የዛሬው እኮ ዛሬ ችግር የለውም ለነገ ነው እንጂ እኔ የማስበው ዛሬ አይደለም። ይሰራል እርግጥ ትልቅ ነገር ይመኛል ትልቅ እርግጥ በቃ በጣም ይወዳደራል ከሰው ጋር። ሰው ያደረገውን ነገር ለማድረግ ምናምን ነገር ወደኋላ አይልም። ግን ምንድነው እሱ ላይ የማያቸው ነገሮች በሙሉ የኛን የሚለካ ሳይሆን የሌላ ሰው ህይወትን ነው ኮፒ ፔስት እያደረገ ያለው ይሄ ሰው። ስለዚህ ይሄ ሰው ደግሞ እንዲህ ሆኖ እኔ የምፈልገው ፍላጎት ምንድነው እኔና እሱ ነው እንጂ መውራት ያለብን ከሰው ጋር ያወራ ከሰው ጋር የተዋየ የሰውን ህይወት ለምንድን ነው የምንኖረው? ምኑ ጋር ነው የሱ ሚስት የሆንኩት? ወረቀት ላይ ብቻ ያለው ስምምነት ነው ወይንስ ፕራክቲካሊ ቤቴ ውስጥ የማየው ነገር ነው? ቤቴ ውስጥ የማየው ነገር ለቤት ሰራተኛ ራሱ ሪስፔክት ይኖራናል አይደል? ሰራተኛ እስከሆነ ሰራተኛ ብቻ በመሆኑ አይደለም ስለቻለች ስለሰራች አይደል ከኔ ጋር የምትኖረው የሚከፍልለት። ግን ጀስት ይሄ ለሴቶች ሁሉ ትክክለኛው ሃይምሮ ያለ ራሱ አይመስለኝም ሳስበው። እናቱን የሚወደው ሂቱን የሚወደው ሰው እኮ እና ግፍ ይሄን እንትን ማረግ የለበትም። ስለዚህ እኔን ደግሞ የሚያወራው አሁን እኔ ከዛ መስሪያ ቤት ርቄ እሱ ስራም ቀይሬ ሲርቅ ደግሞ በፊት የሚደብቅ የነበረው ሰው 2 ዓመት ሁሉ ሲደብቅ የነበረው ሰው አሁን ላይ ምን ይላል? አሁን ኦልሞስት መስከረም 2018 እስከ አቁሜ ውስጥ በስነ ስርዓት በፊት በስልክ እናውራ ነበር፣ ይደውልልኝ ነበር። እኔ ደውዬ እንዲያርግ እንዲሁን ምናምን አለም። ግን በራሱ ጊዜ ስለሚደውል በሚመችበት ሰዓት ስለሚደውል ስለሚያወራኝ የሚያደርገው ነገር የሚያቅደው ነገር ይነግረኝ ነበር እና ስራም ተጨማሪ ስራም እንደጀመረ እንዲህ ነገሮች ላይ እንደገባ ከግል ከመንግስት መስሪያ ቤት አጠገብ ሌላ ስራም ይሄ ሁሉ ነገር ይነግረኝ ነበር። ኦልሞስት እኔ ከሱ ከራኩኝ ከዛ ስለራኩኝ ብቻ የት ነው የምታገኘኝ ምንድነው የሚያገናኘኝ ብሎ ያስቢውን ሪሌሽን ይጀምሪውን እኔ ቢጀምርም ባይጀምርም አላቅም። ግን 2 ዓመት ሙሉ ውጭ ቆይታ የመጣችሁ ሴት እንዴት ነው አምኜ ሚስት የሚላት አለኝ። ምን ማለት ነው አልኩት። ሲለው እንዴት 2 ዓመት ሙሉ ደጅ ቆይታ የመጣችሁን ሴት ሚስቴ ናት ብዬ ማስበው ሲለኝ፣ እንዴ አንተ እያወራን አልነበረም? እንዲህ እያልን አልነበረም? እንዳልከስግም ይሄ ሁሉ ነገር እንዳይፈጠር ምስጢራችን ደብቅ ስትላል አልነበረም? በመሀል ደግሞ የሂቴን ባልኬበት ምን ይሻለናል ምናምን ብዬ የሆነ እንዲከስ አይፈልግም፣ እንድንለያይ አይፈልግም። ሰው አለኝ። እሺ አልኩት። እሺ ሲለው በቃ አንቺ ምን ጨነቀሽ? ከኔ በላይ ትኖራለሽ፣ ጥሩ ደሞዝ ታገኛለሽ። አሁን እንዳለ ያወራችሁትን ዲያሎጉን ምናምን የምትነግሪኝ ከሆነ አንደኛዬን እንትን ሳፋ አምጡልኝ ልበልና እግሬን ውሃ ውስጥ ከትቼው ጋቢ ደረብረብ አድርጌ እንድሰማሽ ነው። በቁርጣችንን እንወቅ ብዬ ነው። እያንዳንዱን የተለዋወጣችሁትን የቃላት ልውውጥ የኔ እናት እሱ እኮ ምን ይሰራልናል? አሁን ምንድን ነው የፈለግሽው የሚለው ነው ፖይንቱ። ገብቶሻል? አሁን በጣም ሞር ያው ካሁን ሰው እስካሁን በእንዲህ አይነት ሲቹዌሽን ቆይተናል እና ምን ማድረግ እንዳለብኝ በቃ እንደናንተ ሀሳባችሁን
ይሰማል እንድታጋሩ አደርናት እኔ ኮሜንታተሮች ነው ትግስታችሁ እዚህ አፍንጫችሁ ላይ ነው። ይሰማሻል የኔ እናት ይሰማል። አሁን አንቺ የምታወሩትን በሙሉ ከነገርሽን ከባድ አሁን ሀሳቡ ጠፋብኝ። እኔ ንገረኝ ካልሽኝ አሁን ምክንያቱም በጣም ብዙ ነው ያወራሽው እና ምን እንደገጠመሽ ማወቅ ቸገረኝ። ምክንያቱም ሲሄድ እንደገና ሀሳብሽን ለማግኘት እያሰፋሽው ነው የመጣሽው። ሞር ቀስ በቀስ ቁጭ ብላችሁ አወራችሁትን እያንዳንዷን የቃላት ልውውጥ እየነገርሽን ነው። እንዴት ነው የምንረዳሽ? ገብቶሻል? እንዴት እንረዳሽ አሁን? ምክንያቱም በጣም ከዚህ በላይ የምትቆይ ከሆነ አሁን እኔ ሰዓት ጨርሼ ይኸውልሽ ኦልሞስት ወደ 30 ደቂቃ ቁጭ ብያለሁ። ገብቶሻል? እንጂ ዛሬ ነበረብኝ። ምክንያቱም በጣም ብዙ በዛ ላይ አሞኛል በጣም እና በጣም ከዚህ በላይ የሚያገሪንና ለነገ እናድርገው። ገብቶሻል? አይ እኔ የምፈልገው ምን እንደሆነ ልንገርህ አሌክስ። እኔ የምፈልገው አሁን እኔ አንድ ሰው ነኝና ያለሁት ከዛ ይሄ ሁሉ ሰዓት ውስጥ አሁን ያለሁበት ሲቹዌሽን ወደዚህ ስራ ቦታ ከገባኝ በኋላ ልጄንም አምጥቻለሁኝ። ልጄን ካመጣሁት ኦልሬዲ መስከረም ነው። ልጄም ከኔ ጋር ነው ያለው። በራሳችን ቤት አንድ ክፍል ተከራይተን ልጄን ዴኬር እያዋልኩኝ ልጄን እየወሰድኩኝ እያስገባሁኝ ጧት ሴር ወስጄ ሲመለስም አስገብቼ በእንዲህ አይነት ሲቹዌሽን እየኖርን ነው። ከልጄ ጋር ደስተኛ ነኝ በጣም እግዚአብሔር ይመስገን። ግን ምንድነው እኔ በጣም ለመወሰን ያቃተኝ አንደኛ ይሄ ሰው በቃ በውስጥ 100% የሚሰማኝ ለኔ ክብር ያለው ሰው ቢሆንና የሚወደኝ ሰው ቢሆን እስካሁን ድረስ ልጁም ለኔ የሚጨነቅ ነበረ። በቃ ጀስት የጥቅም ሰው ይመስለኛል ለሱ እንደሆነ ስሜት ማለት ነው። ለምን ሰው ልጅ ሰው የሆነበት ምክንያት የችግር ታይም ችግርን ሼር ማድረግ አለበት ከኔ ጋር። ያ ነገር ስላላየሁት አሁን ልጄን ካለ አባት ማሳደግ ብቻዬን ደግሞ ይሄንን ነገር ከወሰንኩኝ ልጄን በዚህ ጊዜ መወሰን ስለማይችል ነገ ተጠያቂ ያደረገኝ ይሁን የሚል ሁኔታ ውስጥ ነኝ ያለሁትና ሀሳባችሁን እንድትሰጡኝ ነው የሚፈልገው እኔ። እሺ አሁን አጭር ሀሳብ ነው የምሰጥሽ፣ ምክንያቱም ኦልሬዲ ሰዓቱ ስለገደልሽው ማለት ነው። በቃ ሰው ብቻሽን አይደል? በቃ ስራሽን እየሰራሽ ከልጅሽ ጋር ነው ያለሽው። ጥሩ ነው እኮ በቃ ምንም የሚያማረር ነገር የለውም። አሁን ባለሽ ነገር አመስግነሽ ልጅሽ ጤነኛ በመሆኑ አንቺ ጤነኛ በመሆንሽ ወጥተሽ በመግባትሽ ስራ በመስራትሽ ገንዘብ በማግኘትሽ ተመስገን ባደረሰብሽ የስነ ልቦና ጥቃት እንደገና ወደዛ እየዞርሽ እያየሽ እያለቀሽ መቀጠል የለብሽም። ወርቅ እኮ ከጭቃ ውስጥ ወጥቶ ጽድት ተደርጎ መስኮት ላይ ለመሸጥ ሲበቃ ወደ ጭቃ ስለመመለስ አያስብም። በቃ ወደፊት ነው መሄድ ያለ። አሁን እንዴት ነው ልጁ ነገ ሲያድግ ይጠይቀኛል። ይደግና ይጠይቅሽ። በቃ እስቲ ምን ይሆናል? ምን ትሆኛለሽ? ምንም እኮ አትሆኝም። አሁን ይሄም ያሳስብ ነገር አይደለም። ምክንያቱም አንቺ ወንጀል አልሰራሽ። ልጁ ሲያድግ የራሱን ውሳኔ ወስናል። 18 ዓመት ሲሆነው ምን ማድረግ እንዳለበት አባቱ ምን አይነት አባት እንደሆነ እራሱ ይደርስበታል። አንቺ ማድረግ ያለብሽ እንደ እናት ማድረግ ያለብሽን ብቻ ነው። ጥሩ ሰላም ካለሽ ከልጅሽ ጋር ደስተኛ ሆኜ እየኖርኩ ነው አልሽኝ። በቃ እሱ እኮ ነው ዋናው ፖይንት እንጂ እንደገና ማውራትሽ ጥሩ ነው። እኔ አሁን እንድታወሪ ሰዓቱንም በጣም እንትን ብዬ እንደዚህ አሞኝ ራሱ እስካሁን ቁጭ አልኩት ውስጥሽ እንድጨርሽ ገብቶሻል። ያው ግን ፋይናሊ አሁን ላይፋችሁ ውስጥ ያለውን ነገር በሙሉ በህይወታችሁ አሁን 5 ዓመት ከኖራችሁ 3 ዓመት ከኖር 3 ዓመት በሙሉ የተለዋወጣችሁትን ዲያሎግ ንግግር ያለሽን ያልሽውን ባይዞ ለሌሎቻችሁ ሀሳብ ስትገልጹ ሰዎች ሊሰሟችሁ ይችላሉ። አሁን እኔ እዚህ ጋር ቁጭ ብዬ ላዳምጥ ወይም እዚህ ያሉት ሊያዳምጡ ይችላሉ። ፋይናሊ ግን ሀሳባችሁ ሜዳ ነው መና ነው የሚቀረው። ምክንያቱም የሰው ልጅ ማዳመጥ የሚችልበት የሆነ ሌቭል አለ። ከዛ በኋላ እንዲህ ይላችኋል፣ ግን አይሰማችሁ።
በቃ ዝም ብሎ ነው የሚፈሰው። ሀሳባችሁን ስትገልጡት ዋናው ፖይንቱ ላይ ነው ማተኮር ያለባችሁት። ምንድነው የተፈጠረው፣ ምንድነው መደረግ ያለበት መፍትሄው የሚለው ላይ። ለዛ ነው ያስቆምኩሽ። ምክንያቱም ድራይቭ ስታደርጊ አሁንም እንደገና ንግግሮችሽ ያወራችሁት ወሬዎች ላይ ነው እና እሱ ምንም አይጠቅመንም ለእኛ ብንሰማው። አንቺም ጊዜሽን ነው የምታባክኝ። አሁን እንደዛ ብትይኝ ቅድም በጣም ቀላል ነበር። ገብቶሻል? ምንድነው ማድረግ ያለብኝ ነገር ልጄ ተጠያቂ ያደርገኛል እንዲህ በማሳደጌ ብቻዬን በመሆኔ። ምንም ሲንግል ማሞኑ ልጃቸውን የሚያሳድጉ በጣም 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 ብዙ ሴቶች አሉ። በጣም ብዙ ጀግና ሴቶች አሉ። ስለዚህ ልጅሽን በደንብ ማሳደግ ትችላለሽ፣ ያውም በኩራት ነገም የኮራብሽ እናት ሆነሽ። ከዚህ ከመጥፎ አይነት አስተሳሰብና የስነ ልቦና ጉዳት ውጭ ብዙ የሚታዩ ነገሮች አሉ፣ ብዙ የሚሰሩ ነገሮች አሉ። ከእሱ አይንሽን አንሺ፣ ከቀድሞ ባለቤትሽ። በቃ ወደፊት ነው ሙቭ ማድረግ ያለብሽ። ተግባባን? ግልጽ ነው። አመሰግናለሁ። መልካም ቀን። እኔ ኮሜንታተሮች እኮ ነው ያሳቃችሁኝ። እኔ ማለት አንዳንዴ ኮመንቱ ሳየው በቃ የሚቁነጠነጠው ሰው ብዛቱ ማለት ነው። በቃ ማለት አሁን ፍርድ ከተባለ አንዳንድ ሰው ላይ መፈረድ ያለበት እንደውም እንደዚህ መሆን አለበት። በቃ እጁና እግሩን አስረው ቁጭ አድርገህ እዚህ የሆነ ሰው ሲያወራ ቁጭ ብለህ ሰማ እና በቃ ልታብዱ። አንዳንዱማ ስልኩን መስበር ነው የቀረው። በቃ ስልኩን ሊሰብር እሷ ጨንቋት ነው። እርግጥ ሰዓቱም አልቋል። እኔ